ሰላም ወገን እንዴት ዋላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስላመሸሁ በጣም ይቅርታ። አሁን ነግራችኋለሁ፣ ነገ ሰርግ ስላለ በዛ ነው ያመሸሁትና እንግዲህ ጨረቃዎቼ በዚህ መልኩ መጥተዋል። እጅግ ደስ የሚል ሁኔታ ላይ ነው ያሉት። የሆነ ፓርት ላይ እኔ ራሱ እንዴት እንደሳኩኝ ማለት ነው። ብሩኬ ረስቶታል ሁሉ ነገር እና ሊስም ነበር ቅምጥሌ እንደዚህ ዞር ዞር አድርጎላ ማለት ነው። እና ከዛ ሲለው ለካ ድራማ ላይ ናቸው። ከዛ ተበው ማለት ነው። ሶ ደግሞ ያው ቅምጥሌን ሳይሽ ልቤ ዝቅ ይላል ሲል በጣም ብዙ ነገር ትዝ አለኝ ጋይስ። ያው እውነት ነው፣ የእውነቴን ነው የምላችሁ። የምትወዱትን ሰው ስታዩ ወይ የምትወዳትን ስታያት ወይ ደግሞ የምትወጁን ስታይ ማለት ነው ልብሽ የት አባቱ እንደሚገባ አይታወቅም። ውልቅ ብሎ ራሱ ሊጠፋን የሚቀርበው ልብሽ ዝቅ ነው የሚለው። በቃ ባታወሪ፣ ባትናገሪ፣ ባተነፍሽ ዝም ብለሽ እቅፍቅፍ ተውት። ወደ ሌላ ነገር አልወስዳችሁ። ለማንኛውም ቤተሰብ ብሩክ የተናገረው ነገር እውነቱን ነው ማለት በዚህ አይነት ንግግር ምናልባት ለሌላ ነገር ምናምን ሊሆን ይችላል፣ ግን በትክክል ነው ስሜቱን የገለጸው። ምክንያቱም ማናችንም ምናልባት ሪል ፍቅር ያልሆነ ወይ ደግሞ ገና እየጀማመረን ያለን ማለት አንዳንድ ፍቅሮች ባይዘው እንዳያችኋቸው ወዳችኋቸው ምናምን ሳይሆን ቀስ በቀስ የሚመጣ ፍቅር አለ። ዝም ብሎ እንዲሁ መውደድ አለ አይደለ? ከዛ ግን እየቆያችሁ ቀስቀስ እያላችሁ ስትሄዱ ደግሞ ፍቅራችሁ ወደ ውስጥ በደንብ ብሎ እንትን ይላልና ምክንያቱም አንዳንዴ ከውበት ይልቅ ማለት ከላይ ውበት አይቶ ቶሎ የምትፈቀር ሴት ወይ ደግሞ የሚፈቀር ወንድ ሊኖር ይችላል። ከዛ በላይ ግን እያብራችሁ እየቀጠላችሁ እያለ የውስጥ ማንነቱን እያያችሁ በምትሄዱት የሚመጣ የመላመድ ፍቅር ይባላል እና እሱ ነገር ነው እንግዲህ ልብን ዝቅ ሊያደርግ የሚችለው ማለት ነው። በተረፈ እንግዲህ ያው ብሩኬ ዝቅ ብሎ ተንበርክኮ ቅምጥሌን ይቅርታ ብሏታል ማለት ነው። ቬሪ ጉድ። እንግዲህ ብሩኬ በየቀኑ እንደዛ ባለፈው ተናገር ያለው ማለት ሴት ልጅ ስትሸነፍ ሳይሆን ወንድ ልጅ ሲሸነፍ ነው ደስ የሚለውና ስለተሸነፍክ አይ ነው መጀመሪያው ጥፋቱ የመጣው ባንተ ነው ድራማም ቢሆን ነገር ግን ይህንን እንዴት መሰላችሁ? ፍቅር ማለት ወይ ደግሞ ትዳር ይቅርታና ፍቅር አንድ ናቸው። ይቅርታና ፍቅር ከተለያዩ ህይወት የለም። በቃ በአጠቃላይ ፍቅርም የለም ህይወትም የለም። ግን በህይወታችን ይቅርታ አለ። በይቅርታ ማለት ደግሞ ፍቅር ይጸናል ማለት ነው። የሰው ልጅ ነን፣ እናጠፋለን። በቀላሉ በከባዱ ብቻ አስባችሁትም ሳታስቡት የምታጠፉት ጥፋት አለ። አስበን የምናጠፋቸው ጥፋቶች አሉ። እኔ አስቤ የማጠፋቸው በጣም ብዙ ጥፋቶች አሉ። ሳላስብ የማጠፋቸው ጥፋቶች አሉና ሳታስቡት ማለት የሆነ በነገሮች የሆነ ካጠፋችሁት በኋላ እንደዛ ነው እንዴ ምናምን ብላችሁ የምትደነግጡት ወይ ደግሞ ሳታስቡት ማለት ብቻ በሆነ ነገር አስባችሁት ደግሞ ያን ሰው ለማብሽቀት ለማናደድ ወይ ደግሞ ለማሸነፍ ተብሎ የምናደርጋቸው ብዙ ነገሮች አሉ። ፍቅር ላይ ሲሆን ደግሞ በጣም ይበዛል ሆን ብላችሁ የምታጠፉት ጥፋትና ስለዚህ እንግዲህ ቅምጥሌ እንዳያችሁት ብሩኬ አይሆንም ነው ያለችው። እና ያንን ያለችው አንደኛ በሪልም ብንመጣ ወይ በድራማውም ይሁን ማንኛውም ሰው ቶሎ ብሎ የሆነ ሰው ጥፋት ሲያጠፋ ሲበድላችሁ ምናምን ቶሎ ብላችሁ ይቅርታ ሲጠይቃችሁ እሺ በቃ ኖርማል ምናምን ብላችሁ ቶሎ ይቅርታ ትቀበሉ። ማናችንም እንሆን ማለት ነው። ሰው ይቅርታ ሲጠይቀን እንግደረደራለን። ይቅርታ አልቀበልም፣ ለምን እንደዚህ ያደረከኝ ከዚህ በፊት እኔ ጋር መሆን የምትፈልግ ከሆነ ለምን ታጠፋለህ ምናምን ተተተተ ለለለ እንደዛ ነገሮች ከተባሉ በኋላ ነው ከዛ በኋላ ይቅርታ ሊመጣ የሚችለው ማለት ነው እንጂ በአንዴው የሆነ ሰው ጥፋት አጥፍቻለሁ እንደዚህ ስላደረግኩኝ ሶሪ ምናምን ሲላችሁ እሺ በቃ ምናምን ብላችሁ አትሉ። ምክንያቱም የተሸነፍን ያክል እኛ የእሱን ይቅርታ ስንጠብቅ የነበረ ያክል ሆኖ ይሰማዋል ስለምንል በቃ አይደለ አንዳንዴ ይቅርታ እንድንጠይቅ እየፈለግን ግን ይቅርታ ሲጠይቁን ቶሎ ብለን እሺ ማንለው ለዛ ነው። ለምን በቃ ሰፍ ብለን የዛን ሰው ፍቅር ወይ ደግሞ የዛን ሰው ይቅርታ እየጠበቅን ያለን እንዳይመስል ማለት ነው። ያው እንግዲህ የሰውኛ ባህሪ ነው እና ቅምጥሌ ደግሞ እንግዲህ ነገ እንደዚህ ተንበርክከው ይቅርታ ጠይቁኝ ጥየው ስለሄድኩ ምናምን ብላ ደግሞ ትመጣለች ማለት ነው። እንግዲህ ያው እንዳያችሁት አስቀይሜሻለሁ፣ በድዬሻለሁ። እንዲሁም ደግሞ አንዳንድ ነገሮች በነገራችሁ ላይ ማለት ነው ነገሮች አይሰቡም ያላችኋቸው ነገሮች ሰፍተው ትንሽዬ ቅንጣት የምታክል እምነት ማጣት፣ ቅንጣት የምታክል እርስ በርስ መገፋፋት ብቻ የሆነ ነገር እንትን ያደርጋል ማለት ራሳችን እንዳንዋደድ፣ እንዳንከባበር፣ እንዳንተማመን ያደርገናል። በህይወታችሁ ስህተት እንዳሰሩ የምፈልገው ነገር ምንድነው መሰላችሁ? እምነት እንዳታጡ። እምነትን የሆነ ሰው እንዲያጣባችሁ አትሆኑ። እምነትን አታሳጡ። የምሬን ነው የምላችሁ። እምነት አንዴ ከተከዳ ተከዳ ነው በቃ። የሆነ ምናልባት ዛሬ እኔ ላጠፋ እችላለሁ። ትልቅ ጥፋትም ሊሆን ይችላል፣ ትንሽ ጥፋትም ሊሆን ይችላል። ብቻ ያቺ ጥፋት ወይ ራሱ ከደረሰብኝ ወይኔም ነግሬው እንደዚህ አጥፍቼ ነበር ብለው ከዛ በኋላ ነው የማያምነኝ ማለት
በቃ እንዴት አድርጌ ልንገራችሁ? በቃ እሷ ሁሌም እንደዚህ ነች ወይ ደግሞ ሁሌም እንደዚህ ነው ብላችሁ ነው የምታስቡት። ግን እኮ ያ ሰው አንዴ ነው ያጠፋው፣ አንዴ ነው የተሳሳተው። ከዛ በኋላ ያችን ስህተት አልደግምም ብሎ ይተዋል። ግን እናንተ ውስጣችሁ ሁሌ ነው የሚረበሸው፣ ግን አትናገሩ ማለት ያኔ እንደ ድሮ ነው ማምንሽ ወይ ደግሞ እንደ ድሮ ነው ማምን ምናምን ትላላችሁ፣ ያን ሰው ላለማስቀየም ማለት ነው። ነገር ግን አንዴ እምነታችሁ ተሸረሸረ። እምነትም መወደድም ያኔ ፍቅርም እምነትም አንዴ ነው። የሆነን ሰው ስትወዱት ድብን አድርጋችሁ ትወዱታላችሁ። አንዴ ነው ትወዱት አይደል? ድጋሜቸው ሌላ ሰው ያኔ ልትወዱ ትችላላችሁ ምናምን፣ ግን አንድ ሰው እንዳፈቀራችሁ ድጋሜ ደግሞ ሌላ ሰው ልታፈቅሩ አትችሉም። ስሜትም ይሞታል። የምሬን ነው ምላችሁ። ሶ እምነትን አትግደሉ። በተረፈ ያው እንግዲህ ብሩኬ በቀላሉም ይሁን በከባዱም ይሁን ባደረከው ነገር ሁሉ ተጸጽተህ ከምትለኝ ይቅርታ ስለጠይቃት እንደ ሴትነቷም ስላከበርካት በዚህ መልኩ ደግሞ ይቅርታ ስለጠይቃት ደስ ብሎኛል። ዝቅ ማለት ለፍቅር ታላቅነት ነው። በነገራችሁ ላይ መታደልም ነው። ይሄ አንዳንድ ሰዎች እንዴት መሰላችሁ? ለምሳሌ በወንዶች ሊድና ጅም ምናምን ሲጀምሩ ምናምን ደረታቸው ሲነፋፋ አይምሯቸው ሁሉ ደረታቸው ላይ የሚሆነው እግዚአብሔርን በጣም ስለሚገርመኝ ነው። እና የሆነ አንዳንዶች ናቸው ግን ደረታቸው ምናምን ሲነፋፋ ምናምን ነገር አይምሯቸውም በደረታቸው ነው የሚያስበው። ልባቸውም ደረታቸው ላይ ናለው፣ ልባቸው ውስጥ ሳይሆን ማለት ነው። ከዛ በኋላ ቤታቸው ውስጥም ትዳራቸውም ልጃቸው ላይ ምናምን በሆነ በቅርባቸው ሰው መነፋፋት ይጀምራሉ ማለት ነው። የሆነ በቃ እኔ አንቺ የታች ነሽ እኔ ላይ ምናምን የሚሉ ሰዎች አሉ። ያኔ ለፍቅር ዝቅ ማለት የረሱ ማለት ነው፣ የሚረሱ እንዲሁም ደግሞ የተሻለ ደረጃ ላይ ሲደርሱ ደግሞ አሁንም ትዳር ምንድን ነው ፍቅር ምንድን ነው የሚለው ነገር አንቺ የታች ነሽ ነገር ግን አፈቅርሻለሁ የሚባል ነገር አለ። ተግባባን? ግን የትኛውን ቦታ ላይ ሂዱ፣ ማንም ሰው ላይ ልትኮሩ ልትበራቀጡ ትችላላችሁ። ትዳራችሁ ላይ ግን ዝቅ ማለት ግዴታ አለባችሁ። ደግሞ ግዴታና ግዴታችሁ ሌላ ምንም ነገር አይደለም። ፍቅራችሁ ላይም እንደዛው ማለት ነው። ሶ ማንም ሰው የሆነ የሚያፍር በፍቅሩ ኮንፊደንስ የሌለው ሰው ምናምን ነው እንደዚህ ዝቅ ብሎ ይቅርታ ለመጠየቅ የሚሳቀቀው እንጂ የምር ፍቅር ካለ የምር መውደድ ካለ ያን ሰው ማጣት ማትፈልጉ ከሆነ እንደዚህ ይቅርታ ትጠይቃላችሁ። ከዚህ በፊት ቅምጥሌም በደንብ ነው እንደዚህ ብሩኬን ይቅርታ ያለችው፣ ብሩኬም እንደዚህ በደንብ አድርጎ ነው ይቅርታ ያላት። ግን ብሩኬ የመጀመሪያ ጊዜ ይመስለኛል እንደዚህ በደንብ ይቅርታ ሲልና በጣም ጎበዝ። ይሄን ፈልገው ነበር ካንተ ጋር ማለት እንደዚህ አድርግ ምናምን ብዬ ባልናገርም ወይ ደግሞ የሆነ በተደጋጋሚ ባልናገርም ግን የምፈልገው ነገር ነበርና ወደ ምፈልገው መስመር መጣሃል። እሶ ቴንኪዩ። እንግዲህ የተናደዳችሁ የተበሳጫችሁ ካላችሁም አትናደዱ። ጀስት በቃ ድራማ እንደሆነ በደንብ አድርጋችሁ ታውቃላችሁ። እንኳን አልደረሰች ሲላት እንኳን አብራ ደረሰ ስትለው ስትመጣ ሲያትጁ እንደዚህ ሲዘርግቶ ሄዳሳት ጥላ ትቅፍቅፍ ብለው ሲቆዩ ደስ እንዳለኝ ማለት ነው። ከዛ ደግሞ ውይ እኔ አንቺ ዘሽ ልቤ ዝቅራ ሲል እና ፈገግ ሲሉ ደስ እንዳለኝ ነው ናቸው። ከዛ ደግሞ ብሩኬ እንደዚህ ቅፍ አድርጓትና በድዬሻለሁ ምናምን ብሎ ሌላት ነበረ እና ብቻ ለማንኛውም ጋይስ ዶንት ሶሪ፣ ምንም አትጨነቁ፣ ፏ በሉልኝ። እነዚህ ወርቅ የሆኑ ልጆች የትም ዘለም ወለም ዘለም የሚባል ነገር የለም። ገና ብዙ ልጆች ወልደው እናያለን። ለዛ ደግሞ ያብቃችሁ። በጣም ወዳችኋለሁ። በጣም ነው ማከብራችሁ። በፒስ ሙሉን ቶሎ ብላችሁ እና ጠላትና ምቀኛ ደግሞ ያው እርድብን ነው የሚባለው። እንደዛ በሉልን። እንግዲህ ሁለታቸውን ወዳጅ ሆነን የሁለታቸውን ፍቅር የምናየው ደግሞ ቀኑ እየደረሰ ነው ማለት ነው። አይ ቲንክ ከነገ በኋላ ያልቃል ብዬ አስባለሁ እንደ ፈጣሪ ፍቃድ። ያው እንግዲህ እኔን ውሸታም አድርጋችሁኛል ፍቅሮቼ። ነገ እመጣለሁ፣ ዛሬ እመጣለሁ፣ ነገ እመጣለሁ እያልኩኝ የዚህ ቀን ደርሳችኋል። ብቻ ባላችሁበት ደህና ሁኑልኝ፣ ከክፉ ነገር ፈጣሪ ይጠብቃችሁ ማለት እፈልጋለሁ። እና ሌላ ምንም ማለት አልችልም። ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ነገ ማታ በዚህ ሰዓት ወይ ደግሞ ከነገ በኋላ እንገናኛለን። ነገ በጠዋቱ ነው የምንወጣው ከቤት ወደ ሰርኩል እንሂድ ነው እና በተረፈ አይ ላቭ ዩ ጋይስ። አመሰግናለሁ ስለ ሁሉም ነገር ውድ እህቶቼ። ቴክስት ምናምን አልመለስኩም። እንዲሁም ደግሞ ምንድን ነው የሆነ ጥያቄ ጠይቃችሁ ነበር እንዴ? ጠዋት ጥያቄ ጠይቋችሁስ ምንድን ነው? ኦላ ጥያቄ ሳይሆን ጠይቋችሁ ምንድን ነው እንኳን ምንድነው መብሩክ በሏቸው ነው ያሏኳችሁ ባለትዳሮች ማለት። አዎ ገባኝ። እና ለማንኛውም ድጋሚም መብሩክ በላቸው። የምር ምርጥ ልጅ ናቸው፣ ደስ የሚሉ ልጆች ነው። ጨረቃዎችም ተጋብታችሁ ለዚህ ጊዜ ያብቃችሁ፣ እንኳን ተጋባችሁ እንድንል እኔንም ለሰርጌ ያብቃኝ። ባልዳርም ብቻ ለሰርጌ ለምኔ ምን አገባኝ፣ ብቻ ለትዳር ያብቃኝ። አሜን በሉ። እናንተንም ለትዳር ያውቃችሁ ዶችዬ። እንግዲህ ብቻ ግን ያው ትዳር አይቀርም አይደለም። እኔ ያማረኝ ነው ሰርግ ሰሞኑን በፈጣሪ ለምን እንደሆነ አላውቅም። ሰርግ ውል ብሎኛል። ውል ነው ያለኝ። አያ በለው ደንዬ በቃ ተናደር የኔ ፍቅሮች እና ፏ በሉሽ። ምንም እንዳይደብራችሁ ፏፈሽ በሉ። ድራማ ነው ብዬ ለማሰብም ይጨንቀኛል የምትሉ የምን መጨነቅ የምን መደበር
ፏ በሉ እና ደግሞ ተኙ። እሺ እንቅልፋችሁን በደንብ ተኙ። ከዛ በደንብ አርጋችሁ ጥርቅ አርጋችሁ ብሉ። ቡናችሁን ጥጥት አድርጉ። በቃ ፍቅር የሆነች ቡና። ከዛ በኋላ ላይፍ ብሩህ ነው የሚሆነው። እሺ እንደዛ ነው መሆን ያለበትና ወዳችኋለሁ ወዶች። ደህና ደሩልኝ። የነገ ሰው ይበለን ባይ